የሚካኤል ካሪኩ ቀያይ ሰይጣኖች አሁን ደግሞ ፊታቸውን ወደ አጥቂ አማራጭ አዙረዋል። በባለፈው ዓመት ቤንጃሚን ሼሽኮን ማስፈረማቸው ቢታወቅም ነገር ግን በመጣበት ዓመት በተጠበቀው ልክ ለማንቸስተር ዩናይትድ ድንቅ ሆኖ አልከራረመም። ይባስ ብሎ በተቀያሪ ወንበር ላይ ተቀምጦ በርካታ ደቂቃዎችን ማሳለፍ የግድ ሆኖበት ነበር። አሁን ታዲያ በአሰልጣኝ ሚካኤል ካሪክ የሚመራው ማንቸስተር ዩናይትድ ከዝውውር ወቅቱ መዘጋት በፊት ያልተጠበቀ የአጥቂ ተጫዋች ሊያስፈርም እንደሚችል ተነግሯል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ እንደ ሁል ጊዜ ሁሉ አብሮነታችሁን ስለምታደርሱን ከልብ በማመስገን ወደ ዛሬው ጉዳያችን እናመራለን። ማንቸስተር ዩናይትድ ከዝውውር ወቅቱ መዘጋት በፊት ያልተጠበቀ የአጥቂ ተጫዋች ሊያስፈርም እንደሚችል በርካታ የመረጃ ምንጮች እየጠቆሙ ይገኛሉ። ማንቸስተር ዩናይትድ በቤንጃሚን ሼሽኮ ብቻ በመወሰን ብቸኛውን አጥቂ ይዞ ወደ አዲሱ የውድድር ዘመን ለመግባት አስተማማኝ አልሆነለትም። በተለይ ደግሞ ጆሹዋ ዚርክዚ በጣሊያን ክለቦች መፈለጉ ማንቸስተር ዩናይትድ ሌላ ተጠባባቂ አጥቂ ፍለጋ እንዲያማትር አስገድዶታል። ማንቸስተር ዩናይትድ የክለብ ብሩጅ የፊት መስመር ተጫዋች ከሆነው ከኒኮሎ ትሬሶልዲ ጋር ስሙ መያያዙን የቤልጂየም ምንጮች ገልጸዋል። አጥቂው የዩናይትድ መልማዮች የሚፈልጉት አይነት ባህሪ ያለው መሆኑ ለክለቡ ይበልጥ አስፈላጊ ተጫዋች መሆኑ እየተነገረ ይገኛል። ትሬሶልዲ ባለፈው የውድድር ዘመን በቤልጂየም ከፍተኛ ሊግ ከፍተኛ ግብ አስቆጣሪ ነበረ። በሁሉም ውድድሮች 23 ግቦችን አስቆጥሯል። 9 ወደ ግብ የተቀየሩ የመጨረሻ ኳሶችንም አመቻችቶ አቀብሏል። በሚቀጥለው ወር 22 ዓመት የሚሞላው ይህ ተጫዋች ክለቡን እንደሚለቅ ይጠበቃል። የቤልጂየም ሊግ አሸናፊ የሆነው ክለብ ብሩጅ ተጫዋቹን በዚህ ክረምት ማጣት የማይፈልግ መሆኑ ተነግሯል። ይሁን እንጂ ሮማ እስከ 35 ሚሊዮን ዩሮ የሚደርስ የዝውውር ዋጋ ማቅረቡ ተገልጿል። የዝውውር ወቅቱ ከመጠናቀቁ በፊት የተጫዋቹ ሐሳብ ሊለወጥ እንደሚችል የአካባቢው መገናኛ ብዙሃን ይናገራሉ። ዩናይትድ የሮማን ዋጋ ማሻሻል የሚችልበት አቋም ላይ ይገኛል። ክለቡ የገንዘብ ክፍያውን ቀድሞ በመክፈልና ተጨማሪ ጉርሻዎችን በማካተት የተሻለ ጥቅም ማቅረብ ይችላል። የፊት መስመር ተጫዋች አስቸኳይ ምትክ የሚፈልገው ዩናይትድ በዚህ የዝውውር ወቅት ይህንን ተጫዋች በትኩረት እየተመለከተው ይገኛል። የዩናይትድ አዲስ የምልመላ ስልት የገበያ ዋጋዎችን በትክክል መለየት ላይ ያተኮረ ነው። ትሬሶልዲዮ ዋጋው በቀጣዮቹ ዓመታት በከፍተኛ ሁኔታ ሊጨምር የሚችል በመሆኑ ተጫዋቹን ለማግኘት ጥረት እያደረገ እንደሚገኝ ነው የተጠቆመው። ማንቸስተር ዩናይትድ በአጥቂ መስመር ዝውውሮች ዙሪያ አማራጮችን እየመዘነ የሚገኝ ሲሆን በዝውውር ወቅቱ ማጠናቀቂያ ላይ ያልተጠበቁ ዝውውሮችን ሊፈጽም እንደሚችል ይጠበቃል። በማይክል ካሪክ አስተዳደር ስር ወደ ፕሪሚየር ሊጉ የዋንጫ ፉክክር ለመመለስ ለሚተጋው ክለብ ትሬሶልዲ እውነተኛ አጥቂ መሆኑ ከሼሽኮ ጋር ለቋሚ አሰላለፍ የሚፎካከር ብቁ ተጫዋች ይሆናል ተብሎ ይጠበቃል። ሌላኛው በቀያይ ሰይጣኖቹ ቤት በጥብቅ የሚፈለገው ተጫዋች ደግሞ ኦሬሊያን ቹዋሜኒ ወደ ማንቸስተር ዩናይትድ የመዘዋወር ዕድሉ በከፍተኛ ሁኔታ ከመጨመሩ አንጻር ነው። የመሃል ክፍሉን ለማጠናከር አንድሬ ሳንቶስን ከቼልሲ እንዲሁም ዮሪ ቴልማስን ደግሞ ከአስተን ቪላ ያስፈረመው ማንቸስተር ዩናይትድ የካርሎስ ካሲሚሮ የረጅም ጊዜ ተተኪ ለማግኘት በጥረት ላይ መሆኑ ይታወሳል። በዚህም የተለያዩ ኮከቦች ስማቸው ከክለቡ ጋር ሲያያዝ ቆይቷል። ለረጅም ጊዜ ስሙ ከማንቸስተር ዩናይትድ ጋር ሲያያዝ የቆየው የሪያል ማድሪዱ ፈረንሳያዊ አማካኝ ኦሬሊያን ቹዋሜኒ ወደ ማንቸስተር ዩናይትድ የመዘዋወር ዕድሉ በከፍተኛ ሁኔታ እየጨመረ መምጣቱን ዘሰን ዘግቧል። ሪያል ማድሪድ ተጫዋቹን ለመሸጥ ፈቃደኛ መሆኑን ዛሬ የወጡ መረጃዎች አመላክተዋል። እንደ ዘሰን መረጃ የማንቸስተር ዩናይትዱ ዋና አሰልጣኝ ማይክል ካሪክ የመሃል ሜዳ ክፍተቱን ለመሙላት የ26 ዓመቱን ቹዋሜኒን ዋነኛ የዝውውር ኢላማው
አድርገውታል። አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ ክለቡን በተቀላቀሉበት ሰሞን ቹዋሜኒን በክለቡ የማቆየት ዕቅድ እንደነበራቸው ሲነገር ነበር። ሆኖም ሪያል ማድሪድ የማንቸስተር ሲቲውን የዓለም ዋንጫ ኮከብ ተጫዋች ሮድሪ ሄርናንዴዝን ለማስፈረም የዝውውር ገንዘብ ማግኘት በመፈለጉ ፈረንሳያዊውን አማካኝ ለመሸጥ መወሰኑ ተዘግቧል። ዘሰንና ሌሎች ታማኝ የእንግሊዝ ሚዲያዎች እንደዘገቡት ሪያል ማድሪድ ቹዋሜኒን ለማንቸስተር ዩናይትድ አሳልፎ ለመስጠት 68 ሚሊዮን ፓውንድ ይፈልጋል ተብሏል። ማንቸስተር ዩናይትድ ለተጫዋቹ ያለውን ጽኑ ፍላጎት በመግለጽ ለሪያል ማድሪድ የዋጋና ሌሎች ሁኔታዎች ይፋዊ ጥያቄ ማቅረቡ ተነግሯል። ማንቸስተር ዩናይትድ ቹዋሜኒን የሚያስፈርም ከሆነ ከአዲሶቹ ፈራሚዎች ዩሪ ቴሌማንስ እና አንድሬ ሳንቶስ እንዲሁም ከአካዳሚ ፍሬው ኮቢ ማይኖ ጋር በማጣመር አዲስ ጠንካራ የመሃል ሜዳ ክፍል እንደሚያዋቅር ይጠበቃል። ቹዋሜኒ ከማድሪድ ጋር እስከ 2031 የሚቆይ አዲሱን ለመፈራረም በቃል ደረጃ መስማማቱ ከሳምንታት በፊት ቢዘገብም ክለቡ እስካሁን ውሉን በይፋ አላወጀም። ይህ መዘግየት ለዩናይትድ ዝውውሩን በቀላሉ ለማሳካት አረንጓዴ መብራት እንደሆነላቸውና ድርድሩን በፍጥነት ለማጠናቀቅ እየገፉበት እንደሚገኙ የዘገበው ደግሞ ቲኤንቲ ስፖርት ነው። ማንቸስተር ዩናይትድ እነዚህን ሁለት ተጫዋቾች የሚያስፈርም ከሆነ በቀጣይ የውድድር ዘመን በ2026-27 የውድድር ዘመን ቀያይ ሰይጣኖቹ ከሌሎች ተፎካካሪ ክለቦች አንጻር ከፍተኛ ፉክክር ውስጥ ይገባሉ ተብሎ እየተጠበቀ ይገኛል። ቀያይ ሰይጣኖቹ ተጫዋቾችን መመልከታቸው ድንቅ የሚያደርጋቸው ጉዳይ ቢሆንም ነገር ግን የሚያስፈርሟቸው ተጫዋቾች ከቹዋሜኒ በስተቀር ሌሎቹ በከፍተኛ ደረጃ ላይ የማይገኙ ማለትም አሁን ላይ በሌሎች ታዋቂና ዝነኛ ክለቦች ለዝውውር ያልተመረጡ መሆናቸው ደግሞ ማንቸስተር ዩናይትድ በቀጣይ ዓመት ምን ሊያጋጥመው እንደሚችል እየተጠበቀ ይገኛል። ማንቸስተር ዩናይትድ በቀጣይ የውድድር ዘመን በቻምፒየንስ ሊጉ የመፎካከሩን ያክል ድንቅ ሆኖ የመሰነባበትን ጉዳይ አንዳች የሚያወላውል ጉዳይ አይኖረውም ተብሎ ይጠበቃል። ሚካኤል ካሪክ በቻምፒየንስ ሊጉም ይሁን በፕሪሚየር ሊጉ በከፍተኛ ደረጃ በውድድር ፉክክር ውስጥ መክረም እንደሚፈልጉም እየተጠቆመ ይገኛል። ታዲያ ከፍተኛ ወጪን አውጥቶ ተጫዋቾችን የግሉ ለማድረግ አለመፈለጉ በቀጣይ የውድድር ዓመት ምን ያክል በፉክክር ውስጥ ይቆያል የሚለው ጥያቄ ምልክት ውስጥ የሚገባ ጉዳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ እንደ ሁል ጊዜ ሁሉ ሁሌም የምንለቃቸው ፕሮግራሞቻችን እንዲደርሷችሁ የደወል ምልክቷን እየተጫናችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ አበቃለሁ። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ቸርና ሰላም ከናንተ እንዳይርቅ በመመኘት ነው። ቸር ይግጠመን።